ርዕዮት ሚዲያ የንጹሃንና የግፉዋን ድምጽ። አሁን ሰብስበን እንየው እነዚህን አሁን እንግዲህ ዛሬ ባናነሳውም በኦሮሚያ ያለው ሁኔታም እንደዚሁ በነገራችን ላይ ከዚህ የተለየ አይደለም። በኦሮሞ ነጻነት ሰራዊት በኩል አዳዲስ ግንባሮች እየተፈጠሩ ስለመሆኑ በተለያዩ ቦታዎች አንብበናል። ከዚህ ቀደም ኦኤልኤ ሰፋ ባለ ሁኔታ የማይንቀሳቀስባቸው ቦታዎችንም ጭምር እያካለለ ስለመሆኑ በሸዋ በኩልም እንደዚሁ የፋኖ እንቅስቃሴ ከአዲስ አበባ ብዛም ባልራቀ ቦታ ጭምር የሚካሄድ እንደሆነ ይታወቃል። ቤዚክሊ የአዲስ አበባ ዙሪያ ማዕከሉና መካከሉ ሁሉ የወታደራዊ እንቅስቃሴ ከትጥቅ እንቅስቃሴ ነፃ የሚባል አካባቢ በኢትዮጵያ ውስጥ አሁን አለ ማለት በጣም አስቸጋሪ ሆኗል። አሁን ፖለቲካ ውስጥ ለበርከት ላለ ዓመታት እንደኖረና ፖለቲካውን እንዳነበበ ሰው ኤግዛክትሊ አሁን ሀገሪቱ ያለችበትን የደህንነትና የፖለቲካ ሁኔታ በተመለከተ እንዴት ሊበየን እንደሚችል አስተያየት እንድትሰጥበት ነው። ቀጥሎ የነዚህ ኃይላት ቅንጅት አሁን በተለያየ ጊዜ የሚነሳ ነገር ነው አለ። አገዛዙ እስካሁን ድረስ ስልጣን ላይ ያለው በተቃዋሚዎቹ ድክመት ነው እንጂ በአገዛዙ በራሱ ጥንካሬ አይደለም ይባላል። በአንጻሩ ደግሞ አገዛዙ ጠንካራ ባይሆን ኖሮ እስካሁን ድረስ አገዛዙን ለመጣል የማይፈልግ ኃይል አለ ወይ? አይሚን ህዝብ የምር የሚባለውን ያክል ከአገዛዙ ጋር ተኳርፎ ቢሆን ኖሮ በዚህ ልክ ተቃዋሚ በፈላበት እስካሁን ድረስ እንዴት አገዛዙ ስልጣን ላይ ይሰነብታል? ዴርፎር የአገዛዙን ጥንካሬ መካድ አያስፈልግም የሚሉም አሉ። በቁጥር ጥቂትም ቢሆኑ ማለት ነው። በዚህ በክሪቲካል የሆነ ውይይት በሚካሄድባቸው አደባባዮች ላይ ነው የማወራው። ስለዚህ አንተ ይህንን በተመለከተ የምትለው ምንድን ነው? እስቲ በሱ እናጠቃል። ምክንያቱም ይሄ አሁን መሬት ላይ ያለው ሁኔታ መበየንም ስላለበት ነው። ምንድን ነው ኤግዛክትሊ አሁን ሀገሪቱ አለችበት ተብሎ ካራክተራይዝ የሚደረግበት መንገድ እነዛ ያሉትን ታጣቂዎች ሁሉ ታሳቢ አድርገን አዲስ ታይም አገሪቱ ምን ላይ ነች ይባላል? ቴዲ ሁኔታው ቀላልም ነው ከባድም ነው ለመተንተን ማለት ነው። ቀላል ነው ሲባል የመንግስት መዳከምና የቁልቁለቱን ጉዞ ከንግግራቸው እስከ ተግባራቸው እስከ ጦር ሜዳ ድሎች የሚታይ ነገር አለው። ስለዚህ በዚህ ደረጃ ስታየው ጊዜ በሄደ ቁጥር በፍጥነት የለውጥ ጋት ላይ እንደደረስ ጊዜ ከአገዛዙ በተቃራኒ እንደሆነ ምንድነው ጊዜ ዲስአድቫንቴጅ አድርጎታል መንግስት ማለት ነው። ሌሎች እየተጠናከሩ ጊዜ ሲሄድ መንግስት እየተዳከመ እንደሚሄድ ስለዚህ የለውጥ ሂደቱ ትክክል እንደሆነ ያሳያል። ግን ዋናው ነገር እዚህ ጋር እንደው አድማጭ ሁሉ በደንብ እንዲይዝልኝ የሚያስፈልገው የኢትዮጵያ ፖለቲካል ሂስትሪ እና አጠቃላይ የለውጥ መንገዱም የኛ ከባድ የሚያደርገው አሁን አጌንስት ዘ ኮርስ ነው ይሄርን ያለ ነው። ለውጡ ሲሄድበት ከነበረው ቁልቁለት በተቃራኒው ዳገቱን እየወጣን ነው ይሄርን ያለ ነው። ልክ ሶቪየት ህብረት ከ1985 እስከ 91 የነበረበት ጊዜ አለ አይደለም? እና የኛ ጀስት ሴንትሪፒታል ፎርስ ሳይሆን ሴንትሪፊጋል ነው። የመገፋፋትና የመለየትን አትኩሮ ያደረገ ግንኙነት ነው አይደል የነበረው። ስለዚህ ቼን ሪአክሽኑ መሆን ያለበት እነዚህ አካላት ተበታትነው አብይም ራቁቱን ቀርቶ ነው ለውጡ ሊሄድ ያለው ናቹራል ኮርሱ ማለት ነው። ያን ናቹራል ኮርስ ሪቨርስ አድርገንኛ ደግሞ እነዚህ ተጣልተው ተለያይተው የነበሩት አካላት አንዱ ነው አጌንስት ዘ ኮርስ ሂደው አገሩን አንድ አድርጎ ለመጠበቅ አዘ ሴም ታይም ደግሞ ለውጥንም ለማምጣት ነው እየተደረገ ያለው። ስለዚህ ይሄ ካይንድ ኦፍ ፓራዶክስ አለው። ብዙ ሰው እንዴት እንደሚረዳኝ አንተ አማርኛ በደንብ ስለምትችልና በቀላሉ ስለምትገልጽ ታግዘኛለህ። እና ይሄ ለውጥ ዲስኢንተግሬሽንን ኢንቴል አድርጎ እየመጣን እያለ እኛ ወደ ኢንተግሬሽን እና ወደ ሲንተሲስ ለመሄድ ነው ያንን ኮርስ እየያዝን ያለው። የአማራ ኃይል እና የትግራይ ኃይል የኤርትራ ኃይል በኮርሱ በለውጡ ዳይሬክሽን መሰረት ከሆነ ዲስኢንተግሬት አድርገን ነው መሆን ማብቃት የነበረበት ለውጡ። አሁን ግን ገዳያችንና ለሰርቫይቫል ችግር የሆነብንና ካለ ሪቨርስ ማጥፋት እንፈልጋለን። አዘ ሴም ታይም ደግሞ
የለውጡ ሂደት ሲሄድበት የነበረውን የመከፋፈልና የመለያየትን ነገር ቀይረን አንድ ማድረግ እንችላለን። ስለዚህ ይሄ አንድ መሆኑ ቢከብደን ከናቹራል ኮርሱ በተለየ ሁኔታ መንገድ ይዘን አጌንስት ዘ ዊንድ አጌንስት ዘ ከረንት የኢትዮጵያ የለውጥ ዌቭ በተቃራኒው ይሄን ስለሄድን አሳይመንቱ ከባድ መሆኑንም በውል መገንዘብ ያስፈልጋል። ሶ ያ ዳይለማና ያ ኮንትራዲክሽን ያለው ለውጥ ኢትዮጵያ ይዛ በመምጣቷ ያ የከበደን ነገርም በዛ ደረጃ ያለ ስለሆነ ይሄንን አነሳምን መሰለኝ ይልቃል። አሁን እንደምታውቀው እነዚያ ያልኩ ካነሳናቸው የፖለቲካ ድምጾች መካከል አሁን አገሪቱ እየሄደች ያለችው አገዛዝን አስወግዳ ወደ ሽግግር እየሄደች ነው የምትሉ አላችሁ። ለምሳሌ የትጥቅ እንቅስቃሴ መደረጉ ተገቢ ነው፣ የህልውና ትግል ነው እየተካሄደ ያለው፣ የህልውና ትግል ነሰስቴት ያደረገው ነው። ያ ደግሞ ከህልውና አደጋው መወገድ በኋላ ትራንዚሽን መፈጠር ይችላል። እየሄድን ያለ ነው ወደ መሸጋገር ነው የምትሉ አላችሁ። በአንጻሩ ደግሞ ነው የትጥቅ ትግል ባይት ሰልፍ ጣጠኛ ነው። ከትጥቅ ትግል ማህፀን ዲሞክራሲ አይወለድም ወይም የመወለድ ዕድሉ በጣም ዝቅተኛ ነው። ፕላስ የሞኖፖሊ ኦፍ ቫዮለንስ በአንድ አካል ላይ ብቻ አለመሆን የስምምነቱን አስቸጋሪ ስለሚያደርገው እየሄድን ያለ ነው ወደ መፍረስ ነው የሚለው አሉ። ያ ቀደም የጠቀስከው ከርቭ አሁን ወዴት ነው ስንበይነው አሁን አገሩን እንዲሁ አይተን ኦብጀክቲቭሊ ስናየው ወደ መዳን ነው ወደ መጥፋት ነው እየሄደ ያለው ነው ጥያቄ። መልሴ በቀላሉ ወደ መዳን ነው። ሁለተኛ ለዚህ ደግሞ መነሻ የታሪክ ባክግራውንዶች ሁሉ አሉ። ይሄንንም እንደው ቀላሉ መግለጽ ብንፈልገው በናፖሊዮን ኃይለኛ ዘመን ሁሉን ነገር ጠቅልዬ ወስዳለሁ ብሎ አውሮፓን ሁሉ አስገብሬ እንዳደርጋለሁ ብሎ ካለ በኋላ በ1815 ላይ መጨረሻ ሌሎች ኃይሎች ሁሉ በፓወር ባላንስ እና ሌጂቲሜሲን ግምት ውስጥ ያስገባ የእሱን ኃይል ሁሉ ከርቴን በሚያደርግ ሁኔታ የተለያዩ ኃይሎች ባላንስ በመፍጠራቸው የተፈጠረ ነው እና ሌጂቲሜሲ እና ፓወር ባላንስን ሁልጊዜ አንድ ላይ ማየት ያስፈልጋል። እኔ ይሄ ለምን እንደዚህ ዲሞክራሲ የሚባለውን ሩቅ ኮንሴፕት እስካሁን ድረስ በዓለም ላይ ሳያደርጉ እንኳን እንደ ቻይና አይነት ሀገሮች ዓለምን እያስደመሙ ባለበት ሁኔታና የተለያየ ሶሻል ሲስተም በሚኖርበት ሁኔታ አገር ሪያሊዝም እና ኢዲያሊዝም ተጠጥመው እንደ ኢትዮጵያ አይነት ሁኔታ በመሄድ ነው እንጂ ያለባቸው ይሄ ዲሞክራሲ በአየር ላይ ዝም ብሎ የሚመጣ ነገር አይደለም እና ከፓወር ባላንስ እና ከሌጂቲሜሲ በኋላ ያንን ነገር ግን ለዘላለም ኃይል ለዘላለም ሊኖር ስለማይችል መብትን የማክበር ዲሞክራሲን የመክፈት የግለሰብ ነፃነት ማክበርን አብሮ መምጣት አለበት የሚለውን ኮንሰፕት ዝም ብሎ መንግስትና ስርዓትንና አጠቃላይ ማህበረሰብ የተለያየ ኢንተረስት ግሩፕ ያላቸው አካላት ሁሉ ጊዜ በፓወር ባላንስ እና በኢኩሊብሪየም ነው ሊቆም የሚችለው። ይሄንን እንደው ዝም ብለን ሞኛን ነው ልጆቻን ነው ወያራን አዳልት ሪያሊስቲክ እንሁን። ዓለምም ከዛ የተለየ ሄደበት መንገድ የለውም። እንደው እኔ መመጻደቅ ካላልከኝ ትሄድ በዚህ ጉዳይ ላይ ሰፊ ንባብ አለኝ እኔ ምክንያቱም ከልጅነት ወደ ጎልማሳነት የገባሁበት እድሜ ስለሆነ በድፍረትም ስናገር እንደው ሰውም እንዳሳስት ትንሽም ሰው ስለሚሰማኝ ሀገሬም አደጋ ላይ እንዳይወድቅ እፈልጋለሁ። ምኞቴን አላወራም ማለት ነውና ቢያንስ ስለዚህ ይሄርን ያለነው ወደ ለውጥ መሆኑ እና ወደ መሻሻል መሆኑ የምናደርጋቸው ነገሮች ሁሉ በዚህ ሂደት ውስጥ ዲሞክራሲና መልካም ሐሳብ ብቻውን ሊመጣ አይችልም። ሰላማዊ ትግል የሚባለው በአየር ላይ በነባራዊ ሁኔታ ሊመጣ አይችልም ማለት ነውና አሁን ችግሩ እኮ ምን መሰለህ ከትጥቅ ትግል ዲሞክራሲ አይወለድም የሚለውንም ሐሳብ ሳትረሳው እሱ እንደተጠበቀ ሆኖ አሁን ያለንበት ጊዜ ለአምባገነንነት የሚመች ጊዜ አይደለም። ማዕከሉ ሴንተሩ ስል ጂኦግራፊካል ብቻ ሳይሆን የማዕከልነት እሳቤው ነው። አሁን ብዙ ጊዜ ሴንተር ሲባል ሰው አዲስ አበባ ያለውን የ4 ኪሎ ቤተመንግስት ብቻ አድርጎ ያስባል። ለምሳሌ የዘመነ መሳፍንት እንቅስቃሴን እኔ ብዙ ሰው የመከፋፈልና የመፍረስ ጊዜ አድርጎ ይጠቅሰዋል። ግን በትክክል የዘመነ መሳፍንትን ጊዜ ካየነው እኔ ማዕከል ካልሆንኩ ተብሎ የተካሄደ ፍልሚያ ነው እንጂ ያሳች የሆነው መስፍን የገዛ ራሱን አገር ካርቫውት አድርጎ የመመስረት ፍላጎት የነበረበት ጊዜ አይደለም። ማዕከሉ እኔ ነኝ መሆን ያለብኝ፣ ንጉሱ እኔ ነኝ መሆን ያለብኝ የሚል ከንጉስነት ወደ ንጉሰ ነገስትነት ሊሄድ ነው ሁልጊዜ ኢትዮጵያ ሊሄድ የሚል ወይ እኔ ብቻ በአካባቢ ከነበረ ገዥነት በአጠቃላይ በወቅቱ አገሩ ያካልለው የነበረው ጂኦግራፊ ሁሉ የበላይ ልሁን የሚል ፉክክር ነው የነበረው። አሁን ያለው ግን በአጠቃላይ ማዕከልነቱ ሐሳባዊው ማዕከልነት ጭምር
የፈረሰበት ነው። ብዙ ቦታ የምታያቸው እንቅስቃሴዎች ቢያንስ አንዱ ምንድነው በቃ ሀገሪቱ ዕዳ ከሆነችብን ዋይናት ለእሷ ስንል መጥፋት የለብንም የሚል እንቅስቃሴ አለ። በአንጻሩ ደግሞ ሌላው ራሱ መነጠልንም እንደ አንድ ከኋላ ኪስ የሚቀመጥ ምርጫ አድርጎ የሚካሄድ ፖለቲካ ነው። ስለዚህ ሀሳባዊ ማዕከልነቱ ጭምር በጣም በተዳከመበት በዚህ ወቅት በሱ ላይ የትጥቅ እንቅስቃሴዎች በተለያየ አካባቢ ማለት ሃይሊ ሚሊታራይዝድ እና ቫዮለንስ ዲሞክራታይዝ በተደረገበት ሁኔታ አሁን የምንሄድበት አካሄድ የሽግግር ሂደት በእርግጥ ይወልዳል ወይ የሚል ስጋት ስላላቸው ነው አይ ቲንክ ይሄ ጥያቄ እየተነሳ ያለው። እና ደግሞ ውይይቱም ውስጥ ብዙ አታየውም አይደለ? እንዲህ አይነት ወሬዎች ምንድነው እየሆንን ያለ ነው ሪሊ አሁን ያለንበት ሁኔታ እንዴት ነው የሚበየነው የሚለው ላይ ያን ያክል ጠለቅ ያለ ውይይት ሲካሄድ ስለማላይ ነው። ልክ ነህ ቴዲ። አሁን ይሄንን እኮ ስታነሳው መሆን የሚገባቸው የኢትዮጵያ ሴናሪዎች ምንም ናቸው ብለን እንሂድ እስቲ። በቃ አሁን ኢትዮጵያ በለውጥ ጋት ላይ ነች። አንደኛው ዲስኢንቴግሬሽን ነው። ይሄንን በምንም አይነት ዘ ፕሮባብል ሴናሪዮ ተብሎ የሚያዝ ነበረ። ሰርፕራይዝ መሆን የለብንም ማለት ነው። የኢትዮጵያ የብሔረሰቦች ጥርቅም ናት። የብሔር ብሔረሰቦች መብት በአስቸኳይ ጊዜ አዋጅ እንኳን አይገታም። ስለዚህ አንኮንዲሽናል የሆነ ሴሴሽን የተፈቀደ ነው በሀገሪቱ ውስጥ። ስለዚህ ያ ልዩነትን አክብሮ የተደረገ ነገር ከመሃል ሲጠፋ በማዕከላዊነት እና በዲሞክራሲ ማዕከላዊነት ይዞት የነበረ ያ ትልቅ ቫንጋርድ ፓርቲ ለህገ መንግስቱ ዋናው ሎያል የሆነው ፓርቲ ሲበተን በህገ መንግስቱ መሆን የነበረበት የሶቪየት ህብረት ዕጣ ነበር አይደለ? ትክክለኛው እንትን መሆን የነበረበት ዘ ቫያብል ኤንድ ዘ ፕሮባብል ሴናሪዮ ያ ነበር መሆን የነበረበት። ወይም ደግሞ አብይ እንዳለው ኢትዮጵያ ብሎ እንደተባለው ማለት ነው ጥፍንግ አድርጎ የአብይ መንግስት የለውጥ አካል ሆኖ ያንን ጭፍልቅ አድርጎ ባደረገው ነገር መግዛት ነበረ። ከሁለቱም ግን አሁን የተለየ ሐሳቡ ነው። ግን የተሻለ ነገር ሆኖ ሲወጣ ይሄንን ነገር እንዴት ነው በስጋት የምታየው? የበለጠ ኮሼስ ሆኖ እኮ ወደ ተሻለ ነገር እየሄደ ነው። አሁን አየው አይደለ? መለያየትና መጣላት የነበረባቸው የሶቪየት ህብረት ዕጣ እንዲያገኛት የነበረች ኢትዮጵያ የትግራይ ኃይሎች፣ የኤርትራ ኃይሎች፣ የአማራ ኃይሎች፣ የኦሮሞ ኃይሎች ዕጣ ፈንታችን ይሄ በጋራ መውደቅ ነውና ምንም ይሆን ያ ቅሬታው ያ ሪጂዳል አስተሳሰብ ቢኖር እንዴት ሰርፕራይዝ ሆናለሁ እኔ። ይሄ ቅድም ያልኩ በኋላ ኪስ መገንጠልን ምናምን ያኮ ኢሚነንት ነው። እንደውም ጎልቶ መምጣት የነበረበት ሐሳብ እኮ ነው ዚስ ዴይስ። እና መለያየትን በስጋት ማየት በአንጻሩ ከምንገኝበት ሁኔታና አሁን እየተደረገ ካለው ሁኔታ ህዝቡ ከፈጠረው ኮንሽስነስ አንጻር የተለያዩ ኃይሎች ያላቸውን ቁስል አክመው ወደፊት ለማየት በሄዱበት ርቀት አንጻር ስናየው ሪያሊስቲክ ሆኜ ስገመግም ሁሌ ችግር በአንድ ባለጌና ኃላፊነት በጎደለው ሰው ቁስልን አጋግሎ በዚህ ፖፑሊዝም በበዛበትና በሶሻል ሚዲያ ዘመን ያልተጠበቀ ነገር አይመጣም ብዬ አልልም። ሁልጊዜም ቢሆን ቅድም እንዳልኩ ሪያሊስቲክ ሆኜ መሄድ ስለምፈልግ፣ ግን ደግሞ ሪቨርስ ጊር ላይ ነው ያለነው እኛ አሁን ለመበታተን የተፈጠረ የለውጥ አስተሳሰብን ወደ መሰባሰብ ለመሄድ ብለን ያ ደግሞ የለውጡ ፓራዶክስ የፈጠረብን ያ ጊዜ የሚጠይቅ ሪቨርስ ለማድረግ አንድ ነገር ከነበረበት ቁልቁለት ወደ ዳገት ለመውጣት ስትሄድ የሚፈጀው ጊዜና ፍሪክሽኑ ሃይ በመሆኑ የመጣ እንጂ በአመለካከት በአስተሳሰብ በፐብሊክ ኦፒኒየን ደረጃ ብዙ ርቀት ይሄድንና ወደ ተሻለው ለውጥ ይሄድን መሆኑን ማሰብ ያስፈልጋል። ዝም ብሎ ያኛው ነው እንደው ምን ያጠቃላይ ንግግርስ የሚመስለኝ ትሄድ በጦርነት የያዘ ሰው ጦረኛ ሰው ሁሉ ጊዜ አገር ያፈርሳል፣ ችግር ይፈጠራል፣ ኢትዮጵያ ተከፋፍላለች፣ ስለዚህ ሁሉም ጦር ከያዘ ኢትዮጵያ የመፍረስ እድል አላት የሚለው በጣም ክሊሼና ዝም ብሎ ጀነራል ፐብሊክ ኦፒኒየን ይመስለኛል። በኑዋንስ ደረጃ ሳይው ግን የኛው ሐሳብ የተሻለና ሊያድግ የሚችል ኢቮልቭ ሊያደርግ የሚችል ግን ነባራዊ ሁኔታው አጌንስት ዘ ከረንት እየሄደ ስለሆነ እንደከበደን ይታየኛል። ግን የማይቻልና የማይታለፍ አይደለም ነው የኔ ግምገማ። ቴዲ አንዲት ነገር ልጨምር፣ ውይይቱን ስለወደድኩት ማለት ይሄን ሐሳብ ማኘኩን ማለት ነው። እና ለምሳሌ ያለንበት ሁኔታ ያው በኢትዮጵያ ፖለቲካ ውስጥ ብዙ ያልተበተኑ ግን ብዙ ጥቅም ላይ የሚውሉ ቃላት አሉ አይደል? ዲሞክራሲ፣ ሰብአዊ መብት፣ መልካም አስተዳደር ምናምን የሚሉ ቃላት እና ብዙ ሰው የሚያፈቅራቸው ግን ምን ማለት ናቸው፣ እንዴት ወደ ተግባር ይመጣሉ የሚለው ላይ ብዙ ውይይት የማይካሄድባቸው። ከነዛ መካከል አንዱ የዩጎዝላቪያ ፌኖሜኖን ይመስለኛል። ብዙ ሰው ኢትዮጵያ እንደ ዩጎዝላቪያ ትሆናለች ይላል። ግን አክቹዋሊ ምንድን ነው ኢትዮጵያን ከዩጎዝላቪያ ጋር ያመሳሰላት የሚለውን በተመለከተ ያን ያክል ዲስከስ ያደርግ አላየውም። ሰው ምን ልልህ ነው አሁን ያለንበትን ጊዜ
አንተ ያልከው ገብቶኛል። ኦኬ ለሁሉም የህልውና አደጋ የሆነ አገዛዝ አለ። ያ የህልውና አደጋ የማስወገድ ኦልሞስት መግባባት ተፈጥሯል አሁን በፖለቲካ ልሂቃኑ ዘንድ ዳት ይሄ አገዛዝ የሁሉም የጋራና የተናጠል የህልውና አደጋ መሆኑን እና የትኛውም ህብረተሰብ ከዚህ አገዛዝ ይሄ አገዛዝ ከደቀነው የህልውና አደጋ ኢሚዩን እንዳይደለ መግባባት ላይ ተደርሷል ብዬ አምናለሁ። አሁን ወደ ተጨባጭ ተግባር የመለወጥ ስራ ላይ ከባድ የሆነ ስንፍና አለ። መሬት ላይ ያለውን እርጀንሲ የሚመጥን ስራ እየተሰራ ነው የሚል እምነትም ባይኖረኝ ግን መግባባት እንዳለ ግን አያለሁ። ግን በሌላ በኩል ደግሞ እንየው። ለምሳሌ ዩጎዝላቪያን ቲቶ መሰረታት አይደለ? የጀመረው የኔሽን ቢልዲንግ ፕሮሰስ ነው ልትል ትችላለህ በማርሻል ቲቶ። ሰው በማርሻል ቲቶ ፈንታ ኢትዮጵያ ውስጥ መለስ ዜናዊን እንተካው። ለምንድን ነው ይሄንን የምለው? ኢትዮጵያ በመለስ ተመሰረተች ለማለት ሳይሆን እነ በረከት አዲሲቱ ኢትዮጵያ የሚሉት በዚህ ህገ መንግስት የተፈጠረው ሪኮንፊገር ተደርጎ የተፈጠረችውን ኢትዮጵያ እናስብ። ለዚህ ውይይት ሲባል ማለት ነው። ልዩነቱ ይገባኛል። ግን ያው ለምሳሌ ከኢህአዴግ መምጣት በፊት አብዮታዊቷ ኢትዮጵያ ነበረች። በዛ በፊት ደግሞ የንግስናዊቷ ኢትዮጵያ ነበረች ልትል ትችላለች። የዚች የአብዮታዊ ዲሞክራሲዋ ኢትዮጵያ በመለስ ዜናዊና በባልደረቦቹ ኢኒሼት ከተደረገች በኋላ መለስ ከሞተ በኋላ ያለው እና እስካሁን ያለውን ጊዜ ቲቶ ዩጎዝላቪያ ላይ ከሞተ በኋላ ዩጎዝላቪያ ለመፍረስ የወሰደባትን የምጥ ዓመታት ይመስላል ሊባል የሚችል አይመስልህም ወይ? ለምሳሌ 1981 በፈረንጆቹ ሜይ ላይ ሞተ አይደል ማርሻል ቲቶ። ከዛ በኋላ ዩጎዝላቪያ በይፋ አበቃች የተባለችው በ2006 ነው። ማለት ወደ ስንት ዓመት ወሰደ? 20 ምናምን ዓመት። እዛ ፒሪየድ ኦፍ ታይም ላይ ነን ወይ የሚል ጥያቄ ቢነሳስ? እንግዲህ እኮ ሁለቱም የወረሱት ሀገር የተለያየ ነው። መለስ የወረሰው ሀገር መለስ አሁን ሲፈልግ እኮ በሚሊኒየም ጊዜ የተናገረውን ነገር አይተህ እንደሆነ በ1000 ዓመት የኢትዮጵያን ታሪክ እየለያየ በሚሊኒየም ጊዜ የተናገረው ኢትዮጵያ ያንቀላፋችበት ይገባኛል። እና የዩጎዝላቪያው ሀገር ቅድም እንዳልኩ በህገ መንግስታቸው ከሆነ ኢንቴል የሚያደርገው ያንን ነበር ብያለሁ። የሶቪየት ህብረትም ኢምፓየሩም የተፈጠረበት ሁኔታ 70 ዓመቱ ነው ነገሩ የቀጠለበት ነገር። በጋራ ያላቸው ነገር የተለያየ ነው። ራሽያ ዋና ኢንዲጂነስ የሆነውና ሌሎች ቀጣያ የሆኑት ነገሮች ሁሉ ፌዴሬሽናቸው ብዙ ነገር አለው። ቲቶም የወረሰው ሀገር በአንደኛው የዓለም ጦርነት በፊት ሀገር አልነበረም እሱ በግልጽ ስንናገር እና የእንትን እንደምንድን ነው የሁሉም መገናኛ ያኔ እንደው ዝም ብዬ በጣም በታሪክ ያላጠናው ሰው በማውቀው ነገር ብቻ ሰዋራ ሰው እንዳይታዘበኝ ግን ለፖለቲካ ብዬ እና በዛ ደረጃና በዛ ልክ በሚሆን ሁኔታ ያነበብኩት ነገር ስለሆነ ምንም ማፍርበት አይደለም። እንደ አንድ ኤክስፐርት ዝም ብዬ ብዙ መዘባረቅ አልፈልግም። የቲቶ ሀገር አልነበረም። በአጠቃላይ ኦቶማን ቱርኮች አርፈውበት አለ። የራሽያ ኤምፓየር ክርስትና ያለበት አለ። የአውስትሮ ሃንጋሪ ካቶሊክና በብሔረሰብም በሃይማኖትም ዝም ብሎ እንደ መገናኛ ድልድይ ሆኖ የነበረ ነገር እንጂ ራሱን ችሎ እንደ ኔሽን ስቴት ሆኖ የማያውቅ ቦታ ነው ያ። እና ከአንደኛው ዓለም ጦርነት በኋላ ይሄ ነገሮችን ሁሉ አንደኛው ዓለም ጦርነት ነው የሚያስነሳ ቦታ ነው ያ ምንም ጥያቄ በሌለው ሁኔታ። የሁለተኛው ዓለም ጦርነትም ላይ ቲቶ ባለው ሁኔታ ውስጥ በበለጠ ሁኔታ ከሶቪየት ህብረትም ከምንም ትቶ ራሱን ኢንዲፔንደንትሊ በልዩ ሁኔታ ያደገ ትምክተኛ ነው። እሱ ሲሄድ ፈረሰ የሚባለው። ስለዚህ መለስ ዜናዊ ራሱንና አባቶቹን ክዶ በጥራት ነጠቅነት የፈጠረው ፖለቲካ ነው። በግልጽ ገፋ ብለህ ተናገር ካልከኝ የሶቪየት ህብረቱ ማኦና ማነው ስታሊንና ቲቶ ደግሞ ያላቸው ሀገርና የተመሰረቱበት ነገር ሌላ ነው። ስለዚህ በዛ ሁኔታ ሳየው ኢቭንም ያንንም እንኳን የኢትዮጵያ ህዝብ ገና ያልነቃ በብዙ ጊዜ በብሔር የተደበደበ ቢሆንም መሆን የነበረበት አሁን ሲሰባበር ነበር። ግን የትግራይ ኃይሎች፣ የኦሮሞ ኃይሎች፣ የአማራ ኃይሎች ዋና መጣላትና መደባደብ የነበረባቸው በዛም እኖራለሁ ብሎ ያለው ማዕከላዊ መንግስትን እያስጨነቁ ትላልቅ የፖለቲካ ኃይሎች እየተገናኙ የሚዲያ ፍሬሙንጉ ከዛ በተቃራኒ እየሄደ ቁልቁለትን ትተን ዳገትን መርጠን እየሄድን ባለንበት ሁኔታ ይሄን ለውጥ ለማስተናገድ ያ የመሆን እድል ቢኖረውም እንኳን ኃላፊነት የሚሰማን ሰዎች በጥንቃቄ ብንይዘውም እኔ ቁልቁለቱን እየወረድን እየተሰባበርን ሳይሆን ዳገቱን እየወጣን ወደ ኢንቴግሬሽን እና ወደ ሲንቴሲስ እየሄድን ነው። የሀገሪቷ ሁኔታ ግን ዲስኢንቴግሬሽንን ኢንቴል የሚል ቢሆንም
የበለጠ ሪስፖንሲብል ሆነን ቅድም እንዳልኩ የአባቶቻቸው ልጆች ያልኩት ነው የምወደው የምመኘው ስትራቴጂካሊም እንደ አንድ በዚህ ጀነሬሽን እንዳለ የፖለቲካ ሰው ያንን አድርጌ መሄድም ስለምፈልግ እንደው በድፍረት ተናገር ካልክ ይሄ በጊዜያዊ ስሜትነት ሳይሆን እኔ ዕውቀት ሊብራላይዝ በሆነ ዘመን የመጣሁ ነኝ የምፈልገውን ዕውቀት ቤቴ ሆኜ ዛሬ በየትኛውም ጊዜ ማግኘት ፈልጋለሁ ተራ በስልጣን ግብግብና በምን በተሸመቀቀ ፓርቲ ሂደት ውስጥ ይወጣው አይደለም ስለዚህ የሚያስከብረው ነገር አገሬንም ወደ ተሻለ ነገር የሚወስደው ቀጠናውንም ወደ ተሻለ ነገር የሚወስደው የቱ ነው ብዬ ኢንዲፔንደንትሊ ለማሰብ እድል ያገኘው ሰው ስለሆንኩ ማድረግ የሚገባኝና ማህበረሰብንም አቅጣጫ ማሳየት ያለብኝ በዚህ መንገድ ነው ብዬ ሄድኩ ስለሆነ አሁን ያለው ከቲቶ ሀገርም ከስታሊን ሀገርም እና የነመለስና የነበረከትን ሀገር ሳያት የተለየ መልካም አጋጣሚ አለን ያንንም ለማየት እድል አግኝተን መንገዱን ይዘነዋል ብዬ ነው የማየው ቴዲ እሺ በራሳችን ላይ ያው የህወሓትን በተወሰነ መንገድም አንስተናል ፋኖን በብልጽግና በኩል ያለውንም ሁሉ አንስተናል ሻዕቢያን በተመለከተ አንዲት ነገር ብቻ ላንሳ በማጠቃለያችን ሶፊያ ተስፋ ማርያም የኤርትራ ቋሚ በተባበሩት መንግስታት ያለች ወኪል ናትና በጣም በብስጭት የአሁኑ የአሜሪካ ፖሊሲ የኤርትራን ሉዓላዊነት ለአደጋ የዳረገ ነው የሚል ቅሬታ አቀርባለች በጣም በብስጭት የተሞላ ቅሬታ ነውና ሰው ከዲፕሎማቲክ ኮሚኒቲው ጋር እንደምትገናኝ አውቃለሁ በአጠቃላይ የራስም ደግሞ ትዝብት አለ በዚህ አሁን ባለውም ሆነ ሊፈጠር በሚችለው ጦርነት ውስጥ የአሜሪካ አሰላለፍ ምንድን ነው በአንተ እይታ ለምን ከዛ በፊት ደግሞ የትራምፕ ዝንባሌን ስናይ ለኢሳያስ ደብዳቤ እና ጥያቄዎች መልስ ሲሰጥ አብይን በተመለከተ ግን ጉዳይ አላለውም ትራምፕ በተለያየ ጊዜ አብይ እዚህ መጥቶ ለመጋበዝ ፈልጎ ለምኖም ኢግኖር ተደርጓል ወይ በቃ ዝም ተብሏል ማንም የሚሰማው አልኖርም ግድቡንም በተመለከተ የሚሰጣቸው አስተያየቶች ሁሉ ሌላ ነገር የሚያመላክቱ ናቸው በአንጻሩ ሶፊያ ተስፋ ማርያም ደግሞ የኤርትራ ሉዓላዊነት በአሜሪካ ምክንያት አደጋ ላይ ወድቋል የሚል ክርር ያለ አስተያየት እየሰጠች ነው ሰው ምንድነው የምታየው እዛ አካባቢ የሻዕቢያንም ተደጋጋሚ አቤቱታን በተመለከተ ያለ ሀሳብ ምንድነው ከመጨረሻው ብንጀምር ኤርትራውያን አሁን ባልተለመደ ሁኔታ የፖለቲካውን ሂደት የያዙበት መንገድ ባልተለመደ ሁኔታ ሲሆን አስበው እንደሚሰሩ አውቃለሁ መጀመሪያም ግን በፐብሊክ ሪሌሽን ላይ ያላቸው ነገር በጣም ብዙ መናገር አይፈልጉም በሆነ ጊዜ ፕሬዝዳንት ኢሳያስ ይወጡና አንድ ነገር ራሳቸው ይናገራሉ ከዛ በኋላ ነገሮች ሁሉ በዛ መንገድ እንዲሄዱ ይደረጋል እንጂ በእያንዳንዱ ነገር ኬዝ ባይ ኬዝ ነገሮችን በዚህ ደረጃ ይዘው ሲሄዱ አላቅም እኔ እንግዲህ ተሳስቼ ሊሆን ይችላል ወይ አሁን ነገሮች ሁሉ የኛን ጉዳይም ከዛ ጋር እየጀ ማየት ስለጀመርኩ ነው ልብ ብዬ ስላየሁትም ሊሆን ይችላል አይ ቲንክ ቶሎ መልስ እየሰጡ ነው ግን የፍርሃታቸው ውጤት ነው ወይስ የምንድን እኔ ዌል ክራፍትድ ስትራቴጂ ነው አድርጌ የማየው በጣም ምክንያቱም ይሄ የዲፕሎማሲው ግንባር አንዳንድ ነገር አሁን የዓለም አቀፍ ህግ እነሱን እንደሚደግፋቸው ስለሚያውቁ ያሉት አንተ የምታውቀው ይሄ ኮሌክቲቭ ሴኩሪቲ የሶቨርኒቲ ጉዳይ እና አሁን ያለውን ወርልድ ኦርደር በተመለከተ በህግና በስርዓት የመመራትን ነገር አስፈላጊ ነው ብሎ ስላመኑና ወደፊት በሚመጣው ነገር ሁሉ መንግስት የኢትዮጵያ መንግስት እርምጃ ቢወስድና ያልተጠበቀ እንትን ቢሄድ የሱን በአለም ላይ ያደረገውን እርምጃ ውርጅብኝ እንዲመጣበት ለማድረግ በእያንዳንዱ የሚያደርገው ነገር ላይ መልስ ሲሰጡ ዘር ቢልዲንግ ዘር ኬዝ አሁን እኔ እንደሚገባኝ ስለፈሩም ምን ስላሉም አይደለም በንቃት እንደሆነ ይታወቃል ነው በደንብ የተብራራ እንደውም እየፈለጉ ሁሉ መልስ የሚሰጡ ነው የሚመስል ትናንሽ ለምትመስለው አይደለም ለመጀመሪያ ጊዜ ግን ጦርነቱ በኤርትራ ምድር ሊካሄድ የሚችልበት እድል መኖሩ በጣም በከፍተኛ ሁኔታ እንዳሸበራቸው አይታይህም ዌል ያ ሪያሊስቲክ ፖይንት ኦፍ ቪው ስታይ ቴዲ ሁሉ ጊዜ ጊቭን ነው በቃ ስቴትስ ሁሉ ጊዜ አንድን ኃይል ምን ሊያደርግ እንደሚችል ኢንቴንሽኑን ስለማያውቁ በሪያሊስቲክ ቪው ላይ በሚገባ ሁሉ ጊዜ አንድን ኃይል ምን ሊያደርግ እንደሚችል በፍርሃትና በስጋት ነው የሚያየው እንጂ በማክበር አይደለም ሁሉ ጊዜ አንድን ኃይል ሌላው ኃይል ይፈራዋል እና በየትኛውም ጊዜ ውስጥ የሚመጣ አደጋ
እንደውም ከኛ ከምንለው በላይ ነው መንግስታት ሁሉ the tragedy of power politics እና ሪያሊዝም የሚያየው ሁሉ ጊዜ አንድን ጎረቤትህ ያለውን ኃይል በምንም አይነት በስጋትና በፍርሃት ኢንቴንሽኑ ስለማታቅ የምታየው በዛ መንገድ ስለሆነ እንኳን ቀጥታ የተሰነዘረ አመለካከት ማለት ነው ስለዚህ ማክሲመም በሆነ ሁኔታ ሪስክ ላለመውሰድ ማክሲመም ጥረትን ማድረግ ይሄ የስቴትስ የመጀመሪያው ሰርቫይቫል ነው የመጀመሪያ እንትናቸው ምልኩ ነው ኔሽን ስቴትስ ሲባል የሀገር መንግስቱ እና መንግስቱ የመጀመሪያው ተልኳቸው ራሳቸው ማስጠበቅ ስለሆነ ከየትኛውም በላይ እንደውምኛ ቃል እንደምናያወራው ከዛ በላይ ነው ኢንተለጀንሲው የምንም ስራቸው ብታይ በውስጥ ያብይን አሰራር ባላቅም ከእውነት ያፈነገጠ ስለሆነ እንጂ በእንዲህ አይነት ጉዳይ ላይ ዛ አልቲሜት የሆነ እንትናቸውን ወስደው እንደሚሰሩበት ምንም ጥያቄ የለውም እና በዛ ላይ ደግሞ ስታየው እንግዲህ ያብይን ባህሪ ደግሞ አይተውታል በጣም ችኩል ስሜታዊ የሆነ የማያዋጣውንም ነገር ቶሎ ሊያደርግ የሚችል ነገር እንደሆነ ያንን ሰው የሚያቃሉ ስለዚህ ኬዛቸውንም ቢውልድ ማድረግ አለባቸው at the same time ደግሞ በተሳሳተ ስሌትም በሚስ አንደርስታንዲንግ ሊያረግ የፈለገው ነገር ካለ ዲተር ለማድረግ ያንን ነገር ማድረግ እንዳለባቸው እኔ ታስቦ በንቃት በጥሩ ሁኔታ እየተሰራ ያለ ነገር እንዳለ ይታየኛል በእነሱ በኩል እዚህ ላይ የምትለው ነገር ከሌለ ወደ ሁለተኛ ጥያቄ እንዴት ይሄው ነው አይ ቲንክ ማለት በየጊዜው ይወጡ ነው ማለት ኢትዮጵያ ማለት በአብይ አህመድ በኩልም ቀደም እንደተጠቀስነው የአደባባይ አቤቱት ምንድነው ማስጠንቀቂያም እየተሰጠ ነው ለተባበሩት መንግስታት ደብዳቤ የተጻፈ ነው አብይ አውሮፓ ተዟዙሮ እንደምታቀው ለጦርነቱ ድጋፍ እንዲደረግ ጠይቋል ብዙም የሰመረ አይመስልም በአንጻሩ ደግሞ የኤርትራ መንግስት ከዚህ ቀደም ባልተለመደ ሁኔታ ኦር የሻዕቢያ ገዛዝ ከዚህ ቀደም ባልተለመደ ሁኔታ ለነገሮች ሁሉ በስፋት መልስ እየሰጠ ነውና እንዳየኸውም ሊታይ ይችላል እኔ የምመለከተው ግን የሻዕቢያ ትልቁ ኮሙኒኬት የማድረግ መንገድ ምንም አለ ማለት ነው እስካሁን ድረስ በሱዳን ፖለቲካ ውስጥ በየመን ፖለቲካ ውስጥ በኢትዮጵያ ፖለቲካ ውስጥ በሶማሊያ ፖለቲካ ውስጥ እጁን በጣም ጥሬ በሆነና ወደፊት ባልተመለከተ መንገድ ሲያስገባ ነው የቆየው አሁን ራሱ ኢኔብል ያረጋው አብይ አህመድ መልሶ ሊሰለቅጠው መዘጋጀቱን ያወቀ ይመስላል ግን እንዴት ይወጡታል ምን አይነት ማለት ቁማር ተጫውቶ ማናቸው ከዚህኛው ይተርፋሉ ኦር ሁለቱም ይሄዱ አይሄዱ እንደሆነ ጊዜ የሚነግረን ነገር ነው እሱን ስታይ ግን ሪሊ አሁን ማን ነው ዌል ፖዚሽንድ ባንታስቴት ይሄ መጨረሻ ጥያቄ ነው ፕሮሚስ ማን ነው ዌል ፖዚሽንድ ከዚህ በፊት የተጠቀስነውና ያወራነው ነገር አለ ግን ከዛ በኋላ ብዙ ነገሮች ስለተከሰቱ በኢትዮጵያም በተቃላይ በዓለም አቀፍ ደረጃ እንደው ኦብጀክቲቭሊ አይተው ነገሩን ከአብይና ከኢሳያስ ይሄ አውዳሚ ጦርነት ቢለኮስ ደህና በሆነ ሁኔታ ፖዚሽንድ ነው የምትለው ኢሳያስን ነው ወይስ እዛ ላይ ለውጥ አለ እኔ እዛው ላይ ያለውት የኤርትራ መንግስት ይመስለኛል አንደኛ የሀገሪቷ ፉል ኮንትሮል አለው የመጀመሪያው ትንሹ ነገር ሁለተኛ ሀገሪቷ በተመሰረተችበትና ፕሬዝዳንት ኢሳያስም የመጀመሪያ ፕሬዝዳንት በሆኑበት ኔሽን ቢልዲንግ ሂደት ውስጥ አጌንስት ዛት ናሬቲቭ የሆነ የኤርትራን ሀገርነት ሁሉ ጥያቄ የሚያስመጣ ነገር ነው የመጣ ስለዚህ የበለጠ መሰባሰቢያ አጀንዳ የሚያገኙ ሁለተኛ ሻዕቢያ ትልቅ ድርጅት ነው የኖረ ነው ሀገሪቷ ሙሉ ቁጥጥር አለው ስለዚህ በዛ ደረጃ የመጀመሪያውን ነገር ብትወስድ ያለው ሁለተኛ ኮዙም ቢሆን የበለጠ ማሰባሰቢያ የሚሆንና የሚጠሉትም ኃይሎች ሁሉ ሊሰባሰቡ የሚችሉበት ነባራዊ ሁኔታ አለ በተቃራኒው ግን ኢትዮጵያ ውስጥ ያለውን ስታየው ያው አሁን ቀደም ብለን ያልነው ነገር ነው የሚሆነው ማለት ነው የውስጡ ጉዳይ በኢንተርናሽናል ሁኔታ ስናየው ደግሞ አሁን ያሉት ነባራዊ ሁኔታ እዚህ ትልቁ ሀገር ሱፐር ፓወር የሆነውን አሜሪካን ብንወስድ ፊት ያሉት መሪ በግል ለአብይም መልካም ነገር የሌላቸው ሰው ናቸው በንግግራቸው ሁሉ አይቻለሁ በጣም ማናናቅም ማጣጣልም ይወዱ ናቸው አሁን ግድቡን ሁሉ የሆነች ትንሽ ግድብ ሰርተዋል ምናምን ይያሉ ሁሉ ሲናገሩ ነበር እና ያ ፐርሰናሊ የሆነውን ነገር ሁሉ ኢትዮጵያ ውስጥ የሚደረገውን አለመውደድ ነው ያለው ሁለተኛ ባልተጠበቀ ሁኔታ የፕሬዝዳንትን ባይደን ፖሊሲ ሁሉንም ነገር ሪቨርስ ማድረግ የሚፈልጉ ሰው ናቸው እሳቸው ፐርሰናል በሚመስል ሁኔታ ሁሉ አይደለም ነገር ግን ያኔ በነበረው ጦርነት ላይ የነበሩትን ኤግዚኪዩቲቭ ኦርደርስ በባይደን የተባሉትን ቃላቶቹ ሳይቀየሩ የኢትዮጵያ መንግስት ባልተለመደ አንዩዥዋል የሆነ ኤክስትራ ኦርዲናሪ ናሽናል ሴኩሪቲ ትሬት ፖዝ አድርጓል ብለው ነው ለአንድ አመት ያራዘሙት
ይሄን ያደረጉት እንግዲህ በፕሬዝዳንቱ ኤግዚኪዩቲቭ ኦርደር ነው። የአሜሪካ ፕሬዝዳንት ማለት ነው አይደለም። የኢትዮጵያ የሆነው ነገር ከኢትዮጵያ አልፎ ቀጠናውንና አጠቃላይ የሚነካ ሆኖ በአሜሪካ ናሽናል ሴኩሪቲ ላይ ኤክስትራ ኦርዲናሪ ትሬት ፖዝ አድርገዋል ነው የሚለው። ይሄ እንግዲህ ትልቅ አባባል ነው። ስለዚህ ይሄን ሁለተኛው ነው። በሶስተኛ ደረጃ ደግሞ እሳቸው ፓራዶክስ የሆነ እይታ አላቸው። እንደ ኖቤል የመሸለምም ሰላምን የመፈለግ ሰላማዊ መሪና ጦርነትን የማቆም ስለሚመስል ሌላ ጦርነት እንዲፈነዳ ያለመፈለግና ከራሳቸው ምኞትም የሚመነጭ ነገር አለው። በሶስተኛና በአራተኛ ደረጃ ደግሞ የግብፅ አሁን ሚድል ኢስት ውስጥ ለሚደረገው ነገር ሁሉ ዋና አጋራቸው ከፕሬዝዳንት ሳዳት ጊዜ ጀምሮ ያለችው ግብፅ ለአሜሪካ ፖሊሲ ባይፓርቲ በሆነ ሁኔታ የሚደገፍ አገር ስለሆነች ግብፅ እሷንም ፍላጎት ለማድረግና ብስጭቷን ለማድረግ በዚህ በህዳሴው ግድብ ምክንያት የአብይን መንግስት ጥሩ ነገር ያላደረገ በሚመስል ሁኔታ ያው ግብፅን ለመያዝና የቀጠናውን ሁኔታ ሚድል ኢስትን ለማረጋጋትና የጋዛን ጉዳይ መልክ ለማስያዝ ዋና ሀገር ናት። አሁንም ድርድሮች ሁሉ እየተደረጉ ያሉት በሷ በኩል ስለሆነ እነዚህ ነገሮች ሁሉ ለማድረግ ሲሉ ግብፅን ፌቨር ለማድረግ በኢትዮጵያ በኩል ያለን ነገር ሁሉ ማየት ይፈልጋሉ። ሁለተኛ የተደረጉት ነገሮች ሁሉ ለመጠቅለል የሚደረጉ ነገሮች ጋዛና እስራኤልም ያለው ነገር ብዙ ብጥብጥ አድርጎ ማናቸውም የፈለጉትን ነገር ማግኘት የማይችሉበት ሁኔታ ነው ሪያሊቲው የተፈጠረው። እዚሁ አውሮፓም ያለው ነገር የሚሆነው ነገር እንደዚህ አይነት ነገር መለኮስ በቀላሉ የሚወጣ ነገር እንዳልሆነና አንዱ ቡድን ፍላጎቱን በቀላሉ ማያገኝ መሆኑን አውሮፓም ደግሞ እንደምታየው the right to self determination ማክበርን እንግሊዝ ዋና መሪ ሆናና ፈረንሳዮች በአንደኛው ዓለም ጦርነት ጀምሮ የእስራኤልን መመስረት እንደዚህ ኦቶማን ቱርክን ካሸነፍን በኋላ ሌሎቹን ነፃ ትሆናላችሁ እንደዚህ ትሆናላችሁ ይሉ ነበር። ጆዎችን ደግሞ አገር ትሆናላችሁ እንደዚህ ያሉ ነው እንግሊዞች በአንደኛው ዓለም ጦርነት ጀምሮ ያደረጉትና በኋላም ለመመስረቱ አድል ያደረጉት ጋዛን በማንዴት ደረጃ የነበረች በእንግሊዝ ስለነበረ እና ያን ሁሉ the right to self determination እንዲከበር አውሮፓ ሁሉ አንድ ላይ የቆመበትና ባልተለመደ ሁኔታ እንደውም ምንድነው two state solution የሚለው ሁሉ እየገፉ ያሉበት ሁኔታ ነው ያለው። እነዚህ ሁሉ ባሉበት ሁኔታ እንግዲህ አብይ በየትኛው ሁኔታ ውስጥ in good position አይደለም የሚለው ነው የሚያሳየኝ። እንግዲህ ይሄን ሳረግ ግን ጥንቃቄን ሐሳብን ሁሉ ጊዜ ናይቪቲና ሞኝነት ስለማያስፈልግ ስልጣን ላይ ያለውን ባህሪ በሚገባ ስለተረዳን the worst case scenario ያስብን መዘጋጀት እንዳለብን ያስፈልጋል። ግን በፖዚሽኒንግ ደረጃ at least አብይ is in bad shape ብዬ ነው ማስበው ቴዲ። እሺ ያው እንደምታውቀው ይሄ ነገር በደንብ ልናወራበት የሚገባ ነገር ነው እንዳልከው ሰፋ አድርገን የፈረንሳይ መንግስት ለአብይ አህመድ የባህር ኃይል መቋቋም ድጋፍ ሲያደርግ ምን ፈልጎ ነበር፣ ምንድነው ግቡ የነበረው፣ የት እንዲያሰፍራቸው አስቦ ነው የሚለውም አብሮ መነሳት ያለበት ይመስለኛል። ያው አንድ የወጣ አርቲክል አነብ ነበረ ሰሞኑን የዚህ የአብይ አህመድን የጦርነት መክፈት ፍላጎት በተመለከተ የሚገልጽና እዛ ላይ ከተነሱ ነገሮች መካከል አንዱ የዚህ ስትራቴጂክ ዴፕት የሚሉት ሰፋ ያለ ግዛት ሲኖር በጥሩ ሁኔታ ራቅ ብሎ ከጦር አውድማው ራቅ ብሎ በደንብ የመደራጀት እድል ይፈቅዳል። በዛ ላይ ስትዋጋ ፔሪፌሪው ላይ ሲዋጋ ሴንተሩ በቀላሉ እንዳይናጋ የማድረግ ነገር ይሰጣል። ኤርትራ ያ የሌላት መሆኑ የሂማን ዌቭ የሰው ቁጥር ፋክተሩ የኢኮኖሚው እና ሞቢላይዝ ሊደረግ የሚችለው ሪሶርስ ወዘተረፈ ተጠቅሶ ተመልክቻለሁኝ። ከዛ ያው ኤርትራን እንደ ጋዛ የማድረግ ፍላጎት የአብይ አህመድን የጦርነት ስልት የምታውቀው ነው። ፋኖ በቅርብ ማለት አሁን እያካሄደ ባለው ውጊያ ጭምር ሲቪሊያን በምን ደረጃ በአብይ አህመድ ታርጌት እንደተደረጉ የምትመለከተው ነው። ከዛ አኳያ ያንን የአብይ አህመድ ኢንዲስክሪሚኔት የሆነ ጥቃት የኤርትራ ኢንፍራስትራክቸር ኮት አንኮት ምን ያህል ይሸከመዋል የሚለውንም ያነሳሉ ልልህ ነው የባለሙያዎች። እና ይሄ ያው በዳታም ላይ ተመስርቶ ቢሆን ዘሴም አናሎጂ እኮ ነው ቴዲ፣ ዘሴም አናሎጂ እኮ ነው። አሁን የዩክሬንንና የጋዛንን ብታነሳው እኮ እሱ ነው ማለት ጋዛ ከእስራኤል ጋር ስታነጻጽረው ምንድነው ያለው ሁኔታ ማለት ነው። እንደየእንትኑ የተለያዩ ነገሮች የሚነሱበት ነው ልፈልጌ ነው። እና እንዳልከው
በደንብ ድቅቅ ተደርጎ መወራት ያለበት ነው። ስላነሳ ነው ደስ ይለኛል። ዛሬ ግን እነዛ ዓለም እያየ ያለበትን መንገድ ስታይ እነዚህን ነገሮች ስለሚጠቅስ ለስዕሉ መሟላት ነው ማነሳቸው እነዚህን ነገሮች እና ግን ሁሌም ውጊያ በጣም ያልተጠበቁ ውጤቶች የሚያስከትል ነገር ነው። በተለይ በጣም አንድ እርግጠኛ መሆን የሚቻለው ነገር በቀላሉ ተጀምሮ የሚያልቅ ነገር እንዳይደለ ነው። በተለይ እንደ አብይ አህመድ ያለ ደግሞ በጣም ግልብ ሰው ኢኒሼት ሲያደርገው ውጊያውን ይሄ ነው የሚባል የራስ ስትራቴጂክ ኦብጀክቲቭ የሌለው ለሀገሩ ጥቅም ተብሎ የማይደረግ ሲሆን ደግሞ ነገሩ የከፋ ውጤት ነው ያለው። ቅድም የጠቀስካቸውም የሀገር ውስጥ ከባባድ ችግሮች ፋክተሪን ማድረጋቸው የማይቀር ነገር ነው እና ነገሩን በቅርበት ማየት እና በየጊዜው የሀሳብ ማቅረብ ፋሲሊቴት ማድረግ በጣም አስፈላጊ ነው ለማለት ፈልጌ ነው። በጣም ነው የማመሰግነው። ብዙ ነገር ነው ያነሳ ነው የሀገሩንም የቀጣናውንም በተለያየ የኢትዮጵያ ክፍል ያሉትንም ሁኔታዎች ከዲፕሎማሲ ከወታደራዊ እንቅስቃሴ ከኢኮኖሚም ከሌሎች በኩል ያሉትን ነገሮች አንስተናል። እነዚህን መሰል ውይይቶች እንቀጥላቸዋለን። ለዛሬ መልካም ፈቃድህ ግን ከልብ አመሰግናለሁኝ ይልቃል። እንግዲህ የዛሬ ዝግጅታችን ይህንን ነበር የሚመስለው። እኔም አመሰግናለሁ ቴዲ፣ እግዚአብሔር ይስጥልኝ። የሚበራ መብራት አለ ቤቴ ላይ እና ያንን እንትኑን ለማድረግ ሳደርገው አይኔ ላይ ሲያርፍ ትንሽ እንባ ነገር ስለሚታይ ዲስኮምፎርት የሰጠኋችሁ ሰዎች በዛ እንትን ስል ይቅርታ ጠይቃለሁ። በነበረን ይገነዘቡሃል። በጣም ደስተኛ ነኝ። አመሰግናለሁ። ላይክ ሳታደርጉ አትውጡ። አሁን መማሬ ለመግለጽ ነው። ያንን እንግዲህ የቀድም እሺ፣ ላይክ አድርጋችሁ ሂዱ፣ ሰብስክራይብ አድርጉ እና ደግሞ ቅዳሜ ዕለት ያለውን የአቶ ልደቱ መጽሐፍ ምርቃት ላይ ተገኙ። በሬት በኩል ብትታደሙ በጣም ደስ ይለናል። እሱን መልእክት እናደምጥና ከዛ እንሰነባበታለን። ዜናንም እጅግ አድርገን እናመሰግናለን። ቸር ጊዜ ይሁንላችሁ። ሀሳብ አስተያየቶቻችሁ ጻፉልን። ደህና ሁኑ። አዲስ መጽሐፍ በአዲስ አይነት የምረቃ ስነ ስርዓት ሀገረ ካኦፒ ይዘቱ ፖለቲካዊ፣ ዓላማው የትግል መሳሪያ ግብዓት ሆኖ ማገልገል ነው። ደራሲው ከሩብ ክፍለ ዘመን በላይ በሆነው የፖለቲካ ተሳትፏቸው የምናውቃቸው አቶ ልደቱ አያሌው ናቸው። ሀገረ ካኦፒ በተለየ የአቀራረብ ስልት ተጽፎ በተለየ መንገድ ሊመረቅ ተዘጋጅቷል። በኢንተርኔት አደባባይ በሕዝብ ታዳሚነት ይመረቃል። መራቂው እርስዎ ኖት። የምረቃው ቦታ ደግሞ የእጅ ስልኮ ወይንም ቴሌቪዥኖ ይሆናል። የምረቃው ዕለት ቅዳሜ ጥቅምት 1 ቀን 2018 ዓ.ም ከአመሻሹ 12 ሰዓት ጀምሮ በአውሮፓውያኑ የቀን አቆጣጠር ኦክቶበር 11 ቀን በዋሽንግተን ሰዓት አቆጣጠር ከቀኑ 11 ሰዓት ኤኤም ጀምሮ ሀገረ ካኦፒ ምን ቁም ነገር ሊያስነብበን ተጻፈ? ከዚህ በልዩ አቀራረብ የተጻፈ ድርሰትስ ኢትዮጵያውያን ምን እንማር እንችላለን? የእነዚህ ጥያቄዎች መልስ በ20 ታዋቂ የሀገራችን ፖለቲከኞችና ምሁራን በምረቃው ዕለት ተብራርቶ ይቀርባል። በዚህ ልዩ የምረቃ ሥነ ሥርዓት ታዳሚ እንዲሆኑ እርሶም በታላቅ አክብሮት ተጋብዘዋል። ከበርካታዎቹ የቀጥታ ስርጭት አቅራቢ መገናኛ ብዙሃን መካከል አንዱን ይምረጡና የምረቃ በዓሉ ቀጥተኛ ተሳታፊ ይሁኑ። በምረቃው ዕለት በልዩ ሁኔታ የተጻፈውን ይህንን መጽሐፍ በልዩ ሁኔታ በእጆ ያስገቡታል። በዚህ ልዩ የምረቃ ሥነ ሥርዓት ላይ በኢንተርኔት አደባባይ ተገኝተው የግዥ ጥያቄውን በማቅረብ በደራሲው የእጅ ጽሑፍ በስሙ የተፈረመውን ዲጂታል መጽሐፍ በቀጥታ ይግዙ። ሀገር ውስጥ ለሚገኙና መጽሐፉን ገዝተው ለማንበብ አቅሙ ለሌላቸው ወገኖችም ስፖንሰር የመሆን ድርሻን ይጋሩ። በዋትስአፕ ቁጥር 2027740046 በኢሜል አድራሻ ሀገረ ካኦፒ @gmail.com የግዥ ጥያቄውን ማቅረብ የሚችሉ ሲሆን በምረቃው ዕለት ይፋ በሚደረግ የባንክ አካውንት ቁጥር የመጽሐፍ ግዢና የስፖንሰር ክፍያን እንዲፈጽሙ የሚያስችል ሁኔታም ተመቻችቷል። ሀገረ ካኦፒ በልደቱ አያሌው። ርዕዮት ሚዲያ ፍትህ ለተነፈጋቸው የሚቆም ለተገፉ ድምጽ የሚሆን ርዕዮት ሚዲያ ስለተበደሉ ሁሉ መብት፣ ስለ ንጹሃን ደህንነት ለዓለም የሚያስተጋባ መድረክ። ሰብአዊ ክብር የዘውትር ትኩረታችን፣ ዕውቀት፣ እውነትና ፍትህ የሁል ጊዜ ጉዳያችን ነው። ርዕዮት
የኢትዮጵያን ሁለንተና የሚቃኝ ልዩ ልዩ ዝግጅቶችን በበርካታ መንገዶች በመላ ዓለም ላሉ ተከታታዮቹ የሚያሰራጭ ሚዲያ ነው። የተመረጡ ውይይቶች፣ ቃለ ምልልሶች፣ ትንታኔዎችና ጽሑፎች የሚስተናገዱበት የልቀት የእውቀትና የሐሳብ ማዕከል። የዩቲዩብ ቻናላችንን ሰብስክራይብ፣ የፌስቡክ ገጻችንን ላይክ፣ ዝግጅቶቻችንን ሼር ያድርጉ። ሱፐር ቻትና ሱፐር ስቲከር በመግዛት ድረገጻችንን www.riyot.median በመጎብኘትና ዶኔት የሚለውን በመጫን በአንድ ጊዜ ወይም በቋሚ ወርሃዊ አስተዋጽኦ ሪዮት ሚዲያን ይደግፉ። www.riyot.media። በተጨማሪም በዜል ወይም በካሻፕ ለሚቀላችሁ በስልክ ቁጥራችን 202-415-8418 ሪዮትን ይርዱ። 202-415-8418 የዜልና የካሻፕ አድራሻችንም ነው። የእርስዎ የሆነውን ሪዮት ይበልጥ እንዲመነደግ የበኩሉን ያድርጉ። ለህሊና፣ ለታሪክ፣ ለሕግ ተጠያቂነት እንሰራለን። ሪዮት ሚዲያ፣ የንጹሃንና የግፉዋን ድምፅ።